ናሁ ቴሌቪዥን የናሁ ስፖርት የመረጃ ሰዓታችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬም እንደተለመደው የዕለተ ማክሰኞ መጋቢት 2 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ22ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመከናወን ላይ ይገኛሉ። ትላንት የተደረጉ ሁለት ጨዋታዎች አሉ። ተከታዩ ውጤቶችም እንደዚሁ ተመዝግቦባቸዋል። አስቀድሞ ቀን 9 ሰዓት ላይ ጅማሮን ያደረገው የባህር ዳር ከተማና የሀዲያ ሆሳዕና ጨዋታ በባህር ዳር ከተማ 1-0 አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ የጣና ሞገዶቹን ወሳኙን 3 ነጥብ እንዲያሳኩ ያስቻለውን ብቸኛ ግብ 90ኛው ደቂቃ ላይ ፍቅረ ሚካኤል አለሙ ማስቆጠር ችሏል። በዚህም እንግዲህ የአሰልጣኝ ደጋረጊ ግዛው ባህር ዳር ከተማ ነጥቡን ወደ 33 ከፍ በማድረግ የሁለተኝነት ደረጃን ከኢትዮጵያ ቡና መረከብ ችሏል። የግብ ክፍያው በ10 ከፍ ማለቱን ተከትሎ ማለት ነውና ትላንት የነበረው እንቅስቃሴ በአጠቃላይ ለባህር ዳር ከተማዎች በጣም አስደሳች ነበረ ማለት ይቻላል። ሀዲያ ሆሳዕናም በተመሳሳይ የሊጉን የዋንጫ ክብር ሊያሳኩ ይችላሉ ተብሎ ቅድመ ግምት ከተሰጣቸው ቡድኖች መካከል አንደኛው ነውና ሲዳማ ቡና እንደዚሁ ከአዳማ ከተማ ጋር ያደረጉት ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል ማለት ነው። ዛሬ ወደሚደረጉ ጨዋታዎች ስናልፍ የሊጉ መሪ ክለብ ኢትዮጵያ መድን ቀን 9 ሰዓት ላይ አምናውን የሊጉን ሻምፒዮና ክለብ ኢትዮጵያ ንግድ ባንክን ይገጥማል። ሁለቱ ቡድኖች እንግዲህ ባለፈው ዓመት ኢትዮጵያ ንግድ ባንክ በጣም አስገራሚ ጉዞ በማድረግ የሊጉን የዋንጫ ክብር ለመጀመሪያ ጊዜ ክለቡ ማሳካቱን እናስታውሳለን። በአሰልጣኝ በጸሎት ልዑል ሰገድ ስር ሆኖ ማለት ነው። ኢትዮጵያ መድን በአሰልጣኝ ገብረ ክርስቶስ ኢትዮጵያ መድን በአሰልጣኝ ገብረመድህን ኃይሌ ነው የሚመራው። ዘንድሮ እንግዲህ በጣም አስገራሚ ጉዞ በማድረግ ላይ ይገኛል። 38 ነጥቦችንም ሰብስቦ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል ማለት ነውና ዛሬ የሁለቱ ቡድኖች ፍልሚያ በከፍተኛ ሁኔታ ነው እየተጠበቀ የሚገኘው። ቀን 9 ሰዓት ላይ ጨዋታው ይደረጋል። ይህ ጨዋታ ፍጻሜውን እንዳገኘ አመሻሽ 12 ሰዓት ላይ ደግሞ በወላይታ ዲቻና በወልዋሎ አዲግራት ዩኒቨርሲቲ መካከል የሚደረገውም ጨዋታ እንደዚሁ ትኩረትን ስቧል። ወላይታ ዲቻ አሁን 6ኛ ደረጃ ላይ ነው የሚገኘው በ30 ነጥቦች። የአሰልጣኝ ያሬድ ገመቹ ቡድን ከጨዋታ እየተሻሻለ ጨዋታዎችን እያሸነፈ ደረጃውንም ከፍ እያደረገ ይገኛል። ወልዋሎ አዲግራት ዩኒቨርሲቲ ደግሞ 9 ነጥቦችን ይዞ የደረጃ ሰንጠረዡ ግርጌ ላይ ነው የሚገኘው። የሁለቱ ቡድኖች ጨዋታ ዛሬ አመሻሽ 12 ሰዓት ላይ ጅማሮን ያደርጋል ማለት ነው። ጊዜያዊን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን በ38 ነጥቦች በ16 ንጹህ የግብ ክፍያ በቀዳሚነት ይመራል። ባህር ዳር ከተማ እና ኢትዮጵያ ቡና እኩል 33 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ የኢትዮጵያ ከፍተኛ ሊግ እንደዚሁ የሁለተኛ ዙር የ15ኛ ሳምንት መርሃ ግብር ጨዋታዎች ውጤታቸውን እንመለከታለን። በምድብ ላይ የተደረጉ ጨዋታዎችን ቀዳሚ ስናደርግ አላባ ከተማ ከሻሸመኔ ከተማ ጋር ያደረጉት ጨዋታ በአላባ ከተማ 2-0 አሸናፊነት ፍጻሜውን አግኝቷል። 45ኛው ደቂቃ ላይ ቢላል ገመዳና እንደዚሁ 70ኛው ደቂቃ ላይ የኋላሸት ሰለሞን አላባ ከተማን ቀዳሚ ወይም አሸናፊ ያደረጉ ግቦችን ከመረብ ማሳረፍ ችለዋል ማለት ነው። ሌላኛው ጨዋታ በነገሌ አርሲና በአክሱም ከተማ የተደረገ ጨዋታ ነበረ። ነገሌ አርሲ 3-2 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። ዳዊት ታደለ፣ ምስጋናው መላኩና ዘሩባቤል ፈለቀ ኳሶችን ከመረብ በማገናኘት እንግዲህ ነገሌ አርሲ ወሳኙን 3 ነጥብ ማግኘት የቻለበትን ውጤት ነው ማስመዝገብ የቻለው። ይህንን ምድብም እንዲመራ አስችሎታል ማለት ነው። ይህ ጨዋታ እንግዲህ ምድብ ሃን የደረጃ ሰንጠረዥ ስንመለከት ሸገር ከተማ ነው በ38 ነጥቦች በቀዳሚነት የሚመራው። ቤንች ማጂ ቡና በ28 ነጥብ እንዲሁም ደግሞ ሶሎዳ አድዋ በ27 ነጥብ ሶስተኛ ደረጃ ላይ ተቀምጠው እየተመለከትን እንገኛለን። በምድብ ላይ ሌሎች ጨዋታዎች ተደርገዋል። ነገሌ አርሲ በተመሳሳይ እንደዚሁ ድል ነገሌ አርሲ እየመራ ነው የሚገኘው። እንደተመለከት ነው ትላንት የተደረጉ ጨዋታዎችም ነበሩ እንደዚሁ በምድብ ለ ዛሬም ቀጥሎ የሚደረጉ ጨዋታዎች አሉ። ነገሌ አርሲ 30 ነጥብ አለው በቀዳሚነት ተቀምጧል። አላባ ከተማም ተመሳሳይ 30 ነጥብ አለው። የጎል ክፍያ ብልጫ ነው የተወሰደበት። ደሴ ከተማ 3ኛ ደረጃ ላይ ተቀምጧል። አንድ ቀሪ ጨዋታ አለው። ይህን ጨዋታ ካሸነፈ ደግሞ ነጥቡን ወደ 31 ከፍ በማድረግ መሪነቱን ከነገሌ አርሲ ዳግም የሚረከብበትም እድል ይኖረዋል። ዛሬ የሚደረጉትን ጨዋታዎች ስንመለከት ቀን 7 ሰዓት ላይ እንደዚሁ ንብ ከስልጤ ወራቤ ጋር ጨዋታቸውን ያደርጋሉ። ቀን 9 ሰዓት ላይ ሱሉልታ ክፍለ ከተማ ከአዲስ አበባ ዩኒቨርሲቲ ጋር ጨዋታቸውን የሚያከናውኑ ሲሆን ነገ የካ ክፍለ ከተማ ከቦዲቲ ከተማ እንዲሁም ደግሞ ኦሜላ ከደሴ ከተማ የሚያደርጉት ወሳኝ ጨዋታም ይጠበቃል።
የውድድሩን ወይም የዚህ የከፍተኛ ሊግን የከፍተኛ ጎል አስቆጣሪነት ትራክ ጌትነት ተስፋዬ በ10 ግቦች ከወልቂጤ ከተማ ይመራል። ናትናኤል ዳንኤል ደግሞ እንደዚሁ ከቤንች ማጂ ቡና በ9 ግብ ይከተላል ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ከ20 ዓመት በታች እንደዚሁ ወንዶች ፕሪሚየር ሊግ የሁለተኛ ዙር የመጀመሪያ ሳምንት የጨዋታ ውጤቶች እናገኛለን። በምድባ የተደረገው ጨዋታ ስንመለከት በአሰላ ግሪን ስቴዲየም ላይ ነው የተደረገው። ኢትዮጵያ ንግድ ባንክ ሀዲያ ሆሳዕና 0-0 በሆናቸው ውጤት ጨዋታቸውን አጠናቋል። ፋሲል ከተማ ከባህር ዳር ከተማ እንደዚሁ አንድ አቻ በሆነ ውጤት የተጠናቀቀ ጨዋታ ነው። ቅዱስ ጊዮርጊስ ከአዳማ ከተማም በተመሳሳይ ባቻ ውጤት የተጠናቀቁ ጨዋታዎች ናቸው። ፒንግ ኦፍ ሮቤ ከኢትዮጵያ ቡና ጋር ሊያደርጉት የነበረው ጨዋታ ፒንግ ኦፍ ሮቤ ባለመገኘቱ እንግዲህ ጨዋታው ለሌላ ጊዜ ተራዝሟል ሲል የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። ሐዋሳ ከተማ ከወላይታ ዲቻም አንድ አቻ በሆነ ውጤት ጨዋታቸውን አጠናቋል። ይደግልኝ አስፋው 69ኛው ደቂቃ ላይ ሐዋሳ ከተማ እንዲሁም 56ኛው ደቂቃ ላይ ማስተዋል ጋቸፎ ጎል ማስቆጠር ችሏል ማለት ነው። ያቻነቱን ጎል ወላይታ ዲቻ። በምድብ ቡራዩ ላይ በተደረጉ ጨዋታዎች ደግሞ እንደዚሁ አርባ ምንጭ ከተማ ወልቂጤ ከተማን 2-1 በሆነ ውጤት አሸንፏል። በረከት አስጨናቂና በረከት ካቡራ ኳስና መረብን ያገናኙ የአርባ ምንጭ ከተማ ተጫዋቾች ናቸው። ድሬዳዋ ከተማ እንደዚሁ ከኢትዮጵያ ስፖርት አካዳሚ ጋር ያደረጉ ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል። ሲዳማ ቡና ቀይ ዛላን 1-0 በሆነ ውጤት ሲያሸንፍ 90ኛው ደቂቃ ላይ ፍቃዱ ማጃ ብቸኛውን እንደዚሁ ጎል ከመረብ ማሳረፍ ችሏል ማለት ነው። ኢትዮጵያ መድን ከኢትዮ ኤሌክትሪክ ያደረጉ ጨዋታ በኢትዮጵያ መድን 4-0 አሸናፊነት ተጠናቋል። ፍጹም ሮባ ዳግማዊ ሲሳይ 2 ግቦችን 34ኛውና 58ኛው ደቂቃ ላይ ይፋ መስፍን ደግሞ 88ኛው ደቂቃ ላይ እንደዚሁ ኳስና መረብን ማገናኘት ችሏል። መቻል ከጥሩነሽ ዲባባ አካዳሚ ጋር ያደረጉት ጨዋታ በመቻል 2-0 አሸናፊነት ተጠናቋል። ቢኒያም ተክሉ 64ኛው ደቂቃ ላይ ተማም ሀቢብ ደግሞ 85ኛው ደቂቃ ላይ ኳስና መረብን ያገናኙ የመቻል ተጫዋቾች ሆነዋል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። እንግዲህ ካፍታ ቆይታ በኋላ ስንመለስ ደግሞ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል ተመልካቾቻችን። ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደርሰዋል። አሁን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ነው ወደ እናንተ የምናደርስላችሁ። የእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ትላንትና ምሽት እንደዚሁ በለንደን ኦሎምፒክስ ስቴዲየም ተከናውኗል። የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ በሜዳው ኒውካስል ዩናይትድን ባስተናገደበት ጨዋታ 1-0 በሆነ ውጤት ተሸንፏል። ይህንን ጨዋታ ማክፓይሶቹ ኒውካስል ዩናይትዶች ድል ማድረጋቸውን ተከትሎ የበለጠ ደረጃቸውን ማሻሻል ችሏል። በሚቀጥለው ዓመት የአውሮፓ እንደዚሁ ተሳትፎ የሚያደርጉበትን ውጤትና ትራክ ላይ መቀመጥ የቻሉበትን ውጤት ነው ማስመዝገብ የቻሉት። ትላንት ብቸኛውን ግብ ማክፓይሶቹ ድል ሲያደርጉ ብሩኖ ጉማሬ 63ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። ይህ ብራዚላዊ ኢንተርናሽናል ትላንት ኒውካስል ዩናይትድ ወሳኙን ነጥብ ከሜዳው ውጪ ተጉዞ ባደረገው ፍልሚያ ይዞ እንዲመለስ አስችሎታል ማለት ነው። ኒውካስል ዩናይትድ አሁን ማንቸስተር ሲቲን ቦታ በማስለቀቅ 6ኛ ደረጃ ላይ ተቀምጧል በ47 ነጥቦች በኩል በእርግጥ ማንቸስተር ሲቲም እንደዚሁ 47 ነጥብ ነው ያለው ማለት ነው እና ይህንን ተመልክተናል። በቀጣይ የሚደረጉ ጨዋታዎች ይጠበቃሉ። ሌላ በስፓኒሽ ላሊጋም አንድ ቀሪ ጨዋታ ትላንትና ምሽት እንደዚሁ ተከናውኗል። ኤስፓኞል በሜዳው ጂሮናን አስተናግዶ አንድ አቻ በሆነ ውጤት ተጠናቋል። ካሬራስ 59ኛው ደቂቃ ላይ ለኤስፓኞል ቀዳሚ ጎል ከመረብ ማሳረፍ ችሎ ነበረ። እስቱዋኒ ደግሞ 88ኛው ደቂቃ ላይ በፍጹም ቅጣት ምት ጂሮናን ወደ አቻ ውጤትና ከጨዋታው አንድ ነጥብ እንዲያስገኝ
ያስቻለውን ግብ ከመረብ ማሳረፍ ችሏል ማለት ነው። ደረጃቸውን ስንመለከት ኤስፓኞል 15ኛ ደረጃ ላይ ይገኛል 28 ነጥቦችን ሰብስቦ፣ እንደዚሁ ደግሞ ጂሮና 33 ነጥቦችን ይዞ 13ኛ ደረጃ ላይ ይገኛል ማለት ነው። የላሊጋውን የደረጃ ሰንጠረዥ እንደምናስታውሰው ሪያል ማድሪድ እና እንደዚሁ ባርሴሎና በኩል 57 ነጥቦች እየመሩ ነው የሚገኙት ማለት ነው። አንድ ቀሪ ጨዋታ የሚቀረው ደግሞ ባርሴሎና እንደዚሁ እየተከተለ ይገኛል ማለት ነው። ዛሬ ወደሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች እንለፍ። የዚህ የግዙፍ የውድድር መድረክ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ 16 የመልስ ወሳኝ ጨዋታዎች ዛሬ በአውሮፓ የተለያዩ ከተማ ስቴዲየሞች ይከናወናሉ። በጣም የሚጠበቁ ጨዋታዎች አሉ። ምሽት 2 ሰዓት ከ45 ላይ ጅማሮን የሚያደርገው ጨዋታ አለ። ባርሴሎና በሜዳው እንደዚሁ የፖርቹጋሉን ክለብ ቤኔፊካን ያስተናግዳል። ይህ ጨዋታ አስቀድሞ በመጀመሪያው ዙር በባርሴሎና 1-0 አሸናፊነት መጠናቀቁ የሚታወስ ነው። በዛሬው ጨዋታ ላይ አሸንፈን የቡድኑን ሐኪም እንዘክራለን፣ ዶክተራችንን እንዘክርበታለን ብለዋል አሰልጣኝ ሃንስ ፍሊክ። ከጨዋታው አስቀድሞ በዘንድሮ ዓመት የምናደርጋቸውን የውድድር አይነቶች በአጠቃላይ ሻምፒዮና ከሆነን መታሰቢያነቱን ለሕክምናው በቅርቡ ከቀናት በፊት ህይወታቸው ላለፈው የባርሴሎና የዋናው ቡድን ሐኪም ለሆኑት መታሰቢያ እናደርገዋለን የሚል ሀሳብ ናቸው የገለጹት ማለት ነው አሰልጣኙ። ዛሬ እንግዲህ ወሳኝ ጨዋታ ነው የሚጠብቃቸው። በሜዳቸው ነው የሚያደርጉት። የበለጠ ግን ቅድመ ግምት የተሰጠው ለብሉ ግራናዎቹ ነው በዚህ ጨዋታ ላይ ማለት ነው። እና እንግዲህ አሰልጣኝ ሃንስ ፍሊክ ከጨዋታው በፊት አስተያየትና ጨዋታውን የተመለከቱ መረጃዎችን ሲያጋሩ ነበር ለሚዲያ አካላት። በዚህም መሰረት ሮበርት ሌዋንዶስኪ መጠነኛ ጉዳት ደርሶበት ነበረ። አሁን ግን ከህመሙ አገግሞ ለምሽቱ ጨዋታ ዝግጁ ነው ሲሉ እንደዚሁ ሀሳባቸውን እና ማረጋገጫቸውን ሰጥቷል። እንደዚሁ ራፊናም በጣም በጥሩ ቁመና ላይ ይገኛል። የዛሬው ጨዋታ ላይም ትልቅ ግልጋሎት ለቡድናችን ይሰጣል ብዬ አስባለሁ የሚል እንደዚሁ ሀሳባቸውን ሰንዝረዋል። ሁለቱ ቡድኖች ከቅርብ ዓመታት ወዲህ ያላቸው እንቅስቃሴ ፍጹም ተመጣጣኝ ነው ማለት ይቻላልና በዛሬ ምሽቱም ጨዋታ ላይ የቤኔፊካውን ማሰልጣኝ ውጤቱን ለመቀልበስ እንደሚመጡ ተገልጿል። ዛሬ ምሽት 2 ሰዓት ከ45 ላይ የሚደረገውን ጨዋታ እንደው ጊዜ ካላችሁ የናሁ ቴሌቪዥን የናሁ ስፖርት ተከታታዮቻችን እንድትከታተሉት ይህን ጨዋታ እንጋብዛችኋለን። ምሽት 5 ሰዓት ላይ የሚደረጉ በጣም ትልልቅና ተጠባቂ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል በአንፊልድ ሮድ የሚከናወነው የእንግሊዙ ክለብ ሊቨርፑል የፈረንሳዩ ክለብ ፒኤስጂን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። የመጀመሪያው ጨዋታ በፓርክ ደ ፕሪንስ ተደርጎ በሊቨርፑል 1-0 አሸናፊነት መጠናቀቁም የሚታወስ ነው። በዛ ጨዋታ ላይ እንግዲህ ሊቨርፑሎች ፍጹም ተዳክመው ነበረ። ባለሜዳው ክለብ ደግሞ እንደዚሁ ፒኤስጂ በጣም ጠንክሮ ለጎል የሆኑ ኳሶችን ሙከራ ማድረግ ችሏል። በዛ እንቅስቃሴ ላይ እንግዲህ የሊቨርፑሉ ግብ ጠባቂ አሊሰን ቤከር እጅግ በጣም አስደናቂ እንቅስቃሴ ሲያደርግና ከፒኤስጂ የፊት መስመር ተጫዋቾች የሚመጣውን ጥቃት ሲመክት እንደነበረ እናስታውሳለን። ለዛም ይመስል ነበር በመጀመሪያው ዙር በአጠቃላይ ከተሳተፉ ተጫዋቾች ሁሉ ጎልቶ በመውጣት የሳምንቱ ታላቁ ተጫዋች፣ የሳምንቱ ምርጡ ተጫዋች በመባል ይህ ግብ ጠባቂ የተመረጠው ማለት ነው። ዛሬ እንግዲህ ሊቨርፑል ይህን ጨዋታ በአንፊልድ ሮድ በደጋፊዎቹና በሜዳው ነው የሚያደርገው ማለት ነው። በደጋፊዎቹ ፊት በሚያደርገው ጨዋታ ላይ ግን አሁንም የእግር ኳሱ ተንታኞች ፒኤስጂ የማለፍ እድል እንዳለው እየገለጹለት ይገኛሉ። በተለይ በመጀመሪያው ዙር የነበረው እንቅስቃሴ፣ በመጀመሪያው ዙር የነበረው ጨዋታና ብልጫ ዛሬም ምናልባት በአንፊልድ ሮድ አንዲት ታምር ሊያሳየን ይችላል የሚል ቅድመ ግምትን እየሰጡት ይገኛሉ። አሰልጣኝ ሉዊስ ኤንሪኬም የፒኤስጂው አሰልጣኝ ማለት ነው ይህንኑ ሀሳብ የሚያጠናክር አስተያየት ሰጥቷል። የዛሬ ምሽቱን ጨዋታ ለማሸነፍ ነው ወደ አንፊልድ ሮድ የምንጓዘው፣ እናውቃለን። በዛ ስቴዲየም ያለው የደጋፊ ህብረ ዝማሬና እንደዚሁ ደግሞ ያደጋገፍ ስርዓታቸውን እናውቃለን። እንደ ሰዓት እንደረመጠ የሚፋጅ ነው። ነገር ግን ያን ሁሉ ተቋቁመን ውጤቱን ለመቀልበስ ተዘጋጅተናል። ያንን ለማድረግ የሚያስችልም አቅም አላቸው ተጫዋቾቼ የሚል ሀሳባቸውን ገልጿል። አርነ ስሎት በጥንቃቄ ጨዋታውን እናደርጋለን፣ ወደ ቀጣዩ ዙር ለማለፍም ልጆቼ የተቻላቸውን ሁሉ እንደሚያደርጉ ቃል ገባላቸዋል የሚል ሀሳባቸውን ሰጥቷል። በሳምንቱ መጨረሻ በየሊጋቸው ያደረጉትን ሁለቱም ቡድኖች በድል ማጠናቀቅ ችሏል። ከዛ ባሻገር ደግሞ እንደዚሁ የየሊጋቸው መሪ ናቸው። የፍሬንች ሊግ ዋንን በቀዳሚነት እየመራ የሚገኘው ማርሴን አስከትሎ እንግዲህ ፒኤስጂ ነው ማለት ነው። በእንግሊዝ ፕሪሚየር ሊግም እንደሚታወቀው 70 ነጥቦችን ሰብስቦ የሊጉን የደረጃ ሰንጠረዥ በአንደኝነት እየመራ የሚገኘው እንደዚሁ ሊቨርፑል መሆኑ ይታወቃል። አርሰናልን በማስከተል ዛሬ ምሽት እንግዲህ የምርጦቹ ምርጥ የሚያደርጉት በአንፊልድ ሮድ ተጠባቂው ፍልሚያ ይጠበቃል ማለት ነው። የሁለቱም ቡድኖች ተጫዋቾች ወሳኝ ተጫዋቾች በሙሉ ጤንነት ላይ ይገኛሉ ተብሏል። የምሽቱ ፍልሚያ ከነ ሙሉ ክብሩ በአንፊልድ ሮድ ምሽት 5
5 ሰዓት ላይ ጅማሮን የሚያደርግ ነው የሚሆነው ማለት ነው። ሌሎቹ ሁለቱም የጀርመን ክለቦች የሚያገናኘው የባየር ሊቨርኩሰን እና የባየር ሙኒክም ጨዋታ እንደዚሁ ይጠበቃል። አስቀድሞ ባየር ሙኒክ በሜዳው ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፉ የሚታወስ ነው። እንግዲህ ይህንን ጨዋታ ውጤት ለማስጠበቅ ከፍተኛ ጥረት እንደሚያደርጉ አሰልጣኝ ቪሴንት ኮምፓኒ እየተናገሩ ነው የሚገኙት። ባየር ሊቨርኩሰኑ አሰልጣኝ ግን እንደዚሁ ዣቢ አሎንሶ የምሽቱን ጨዋታ በድምር ውጤት የመቀልበስ አቅም ላይ እንገኛለን፣ ይህንን ምሽት ላይ እናሳያቸዋለን ጠብቁ የሚል እንግዲህ ዛቻ የተሞላበት መፈክር እያደረገ ነው የሚገኘው ማለት ነው። በምሽቱ ጨዋታ ላይ ግን ወሳኝ ተጫዋቻቸው በጉዳት ምክንያት እንደማይኖር እንደዚሁ ዣቢ አሎንሶ ገልጿል። ፍሎሪያን ቨርትስ በዛሬው ጨዋታ ላይ በባየር ሊቨርኩሰን በኩል ያለመሰለፉ ምናልባት የቡድኑን ጥንካሬ ሊያሳሳው እንደሚችል እየተገለጸ ነው የሚገኘው ማለት ነው። እንመለከታለን። 3-0 በሆነ ውጤት ያለቀ ጨዋታ ነው። ኢንተር ሚላን ፌኖርድን በሜዳው ሳንሴሮ ያስተናግዳል። የመጀመሪያው ጨዋታ ወደ ሆላንድ ተጉዞ ማርከስ ቱራም እና እንደዚሁ ማርቲኔዝ ባስቆጠሯቸው ጎሎች 2-0 በሆነ ውጤት አሸንፎ መመለሱ የሚታወስ ነውና በዚህ ጨዋታ ላይ የተሻለ ነገር ሊያስመለክት እንደሚችል እየተገለጸ ይገኛል። ኢንተር ሚላን ቀለል አድርጎ ጨዋታውን ወደ ሩብ ፍጻሜው የማለፍ ዕድል እንዳለው ተነግሯል ማለት ነው። ዛሬ ምሽት የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች እነዚህን ይመስላሉ። በጣም ተጠባቂዎች ናቸው፣ እንድትከታተሏቸው እንጋብዛለን። ነገ ዶርትሙንድ ከሊል የሚያደርጉ ጨዋታ ይጠበቃል። አስተን ቪላ በሜዳው ቪላ ፓርክ ስቴዲየም እንደዚሁ የቤልጂየሙን ክለብ ብሩዥን ያስተናግዳል። አርሰናል ከፒኤስቪ በጣም ያለቀ የሚመስለውን ጨዋታ እንደዚሁ በኤምሬትስ ስቴዲየም ያስተናግዳል። የመጀመሪያው ጨዋታ በአርሰናል 7-1 አሸናፊነት መጠናቀቁ ይታወሳል። ሌላኛው ሁለቱን የማድሪድ ተወካይ ክለቦችን አትሌቲኮ ማድሪድን እንደዚሁ ከሪያል ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም የሚያገናኘውም ጨዋታ ይጠበቃል። ሪያል ማድሪድ አስቀድሞ የመጀመሪያውን ጨዋታ ደግሞ 2-1 በሆነ ውጤት ማሸነፉ ይታወሳል ማለት ነው። እነዚህ ትልልቅ ፍልሚያዎች ደግሞ በነገ ምሽት እንደዚሁ በአውሮፓ ቻምፒየንስ ሊግ የቀጣይ መርሃ ግብር ፕሮግራሞች ናቸው ማለት ነው። ካለን ሰዓት አንጻር አጫጭር መረጃዎችን ወደ እናንተ እናደርስ። ጂያን ፊሊፔ ማቴታን ይመለከታል። የክሪስታል ፓላሱን የፊት መስመር አጥቂ ይህ የፊት መስመር አጥቂ 27 ዓመቱ ላይ ይገኛል። ፈረንሳዊ ኢንተርናሽናል ከማንቸስተር ዩናይትድ ጋር ስሙ እየተያያዘ ይገኛል። ይህ ተጫዋች እንግዲህ በዘንድሮ ዓመት ክሪስታል ፓላስ ያለፉትን ሳምንታቶች በድል እየተወጣ እንዲመጣ ያስቻለ ተጫዋች ነው። ዘንድሮ እንግዲህ 27 ጨዋታዎች በሊጉ ብቻ ማለት ነው 12 ጎሎችን ከመረብ ማሳረፍ ችሏል። 2 ለጎል የሆኑ ኳሶችን ደግሞ እንደዚሁ አመቻችቶ ማቀበል ችሏል ማለት ነው። ማንቸስተር ዩናይትድን የመቀላቀል እድል እንዳለው እየተገለጸ ይገኛል። ነገር ግን አንዳንድ የቀድሞ የማንቸስተር ዩናይትድ ተጫዋቾች ደግሞ ማንቸስተር ዩናይትድን አይመጥንም የሚል ሀሳብ እየገለጹ ይገኛሉ። ለምን ከተባለ 27 ዓመቱ ላይ ይገኛል። ማቴታ ደግሞ ትልቅ ተጫዋች አይደለም፣ በትልቅ ደረጃ አይደለም እየተጫወተ የሚገኘው። ከዚህ የተሻለ ጥራት ያለው ተጫዋች ለዩናይትድ ይገባዋል የሚል ሀሳብ እየገለጹ ነው የሚገኙት። ነገር ግን ቁጥራዊ መረጃዎችን ብንመለከት ግን ማቴታ በደንብ አርግቶ የዩናይትድን አሁን ላይ የሚገኙትን ተጫዋቾች የሚበልጥበት አጋጣሚና ቁጥርን እየተመለከትን እንገኛለን። ለምሳሌ ያህል ራስመስ ሆይሉንድን እንመልከት። ይሄ ዴንማርካዊ ኢንተርናሽናል ባለፈው ዓመት ነበረ ወደ ማንቸስተር ዩናይትድ በውድ ዋጋ የመጣው ማለት ነው። 23 ጨዋታዎችን አድርጎ በዘንድሮ ዓመት 2 ጎል ብቻ ነው ከመረብ ማሳረፍ የቻለው ማለት ነው። ሌላኛውን ጆሹዋ ሲርኬዚን እንመልከት። በ28 ጨዋታዎች 3 ጎል ነው ከመረብ ማሳረፍ የቻለው። ሐማድ በጥሩ አቋም ላይ ነበረ ጉዳት እስካስተናገደበት ጊዜ ድረስ ማለት ነው። 6 ጎሎችን ነው ከመረብ ማሳረፍ የቻለው እና በጥቅሉ የእነዚህን ተጫዋቾች በውድድር ዓመቱ በፕሪሚየር ሊግ ያስቆጠሩት ጎል ብንመለከተው 11 ግብ ነው። ማቴታ ግን ብቻውን 12 ግቦችን ከመረብ አሳርፏል። ከምን አንጻር ነው የዩናይትድን ማሊያ ለመልበስ አቅም የለውም የምትሉት የማንቸስተር ዩናይትድ ተጫዋቾች? ይሄ የሚያስኬድ አይመስልም። ማቴታ አሁን ባለው ቁጥራዊ መረጃና ብቃት ከተመለከት ነው ማንቸስተር ዩናይትድን በጣም ይመጥናል የሚል ሀሳብ አለኝ እኔ ግላዊ ሀሳብ። እንግዲህ በቀጣይ የሚሆነውን እንመለከታለን። አምናም በጣም ጥሩ እንቅስቃሴ ማድረግ ችሏል። ማቴታ በነበረው እንቅስቃሴ ላይ 35 ጨዋታዎችን አድርጎ በ21 ግቦች ላይ ቀጥተኛ ተሳትፎ ነበረው። 16 ጎሎችን ከመረብ አሳርፏል። 5 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል ማለት ነውና በጥቅሉ ስንመለከተው 3 ተጫዋቾችን ያስመዘገቡትን በድምር ጎል ቁጥር ማቴታ ብቻውን እንግዲህ አብላጫው እንደወሰደባቸው እየተመለከትን እንገኛለን። ሌላኛው የመጨረሻው መረጃችን የሚሆነው አርሰናልን የተመለከተ መረጃ ነው። እንግዲህ
ከወዲሁ የቀጣይ ዓመት ስብስቡን በማጠናከር ላይ ይገኛል። ከዚህ በፊት ማርቲን ዙቢሜንዲን ከሪያል ሶሲዳድ ለማምጣት ስለመስማማቱ ሲገለጽ ነበር። አሁን ደግሞ እንደዚሁ ቪክቶር ጂዮኬሬሽን ከስፖርቲንግ ሊዝበን የማምጣት ሐሳቡን የበለጠ እንዳጠናከረው የሚወጡ መረጃዎች እያመለከቱ ነው የሚገኙት። በጥር የተጫዋቾች የዝውውር መስኮት ኤሚሬትስ ይደርሳሉ ተብለው ከስማቸው በስፋት ሲነሱ ከነበሩ ተጫዋቾች መካከል አንደኛው ይህ ተጫዋች እንደነበረ ማስተዋል እንችላለን። ነገር ግን የክሮንኬ ቤተሰቦች እንግዲህ ለአርቴታ ወይም ደግሞ ተጫዋች ግዢ ያን ያህል የገንዘብ ፍቃድ ባለመስጠታቸው በጥር የተጫዋቾች የዝውውር መስኮት የዝውውሩ ሁኔታ ሳይሳካ መቅረቱ ይታወሳልና እንደዚሁ ሌላው ቤንጃሚን ሴስኮም ሲባል ነበር። አሌክሳንደር አይዛክም እንደዚሁ በተመሳሳይ ከአርሰናል ጋር ስማቸው ሲያያዝ እንደነበረ እናስታውሳለን። አሁን ደግሞ በቅርቡ የወጡ መረጃዎች እንደምናስታውሰው ሊቨርፑል እነዚህ የሁለት ተጫዋቾች ፈላጊ እንደሆነ እየተገለጸ ነው የሚገኘውና አርሰናል በክረምቱ የተጫዋቾች የዝውውር መስኮት ቪክቶር ጂዮኬሬሽን የማምጣት ፍላጎቱ ከፍተኛ እንደሆነ ከወዲሁ ስራዎችንም ውስጡን እየሰራ እንደሆነ ታማኝ ወሬ ምንጮች በመግለጽ ላይ ይገኛሉ። እንግዲህ አዲስ ስፖርቲንግ ዳይሬክተር ኤዱ ጋስፐር ተተኪ አድርገው አምጥቷል። ጣሊያናዊውን የቀድሞ የአትሌቲኮ ማድሪድን እንደዚሁ አንድሬ ቤርታን ማለት ነውና የመጀመሪያ ስራቸው የሚሆነው የቪክቶር ጂዮኬሬሽን ወደ ኤሚሬትስ ስቴዲየም የማምጣት ስራ እንደሆነ እየተገለጸ ነው የሚገኘው ማለት ነው። በቀጣይ ግን በክረምት የተጫዋቾች የዝውውር መስኮት ሲከፈት እንደዚሁ የምንመለከተው ይሆናል። ክቡራትና ክቡራን ተመልካቾቻችን ለዕለተ ማክሰኞ መጋቢት 2 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። አዘጋጁ ገዛኸኝ ዱላ ነበርኩኝ። የካሜራ ባለሙያችን ደግሞ ሜሮን ሳቱ ነበር። ስለተከታተላችሁ እናመሰግናለን። ጥሩ ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ